ሰላም ጤና ይስጥልኝ ውድ ተመልካቾቻችን ፋኖ ላለፉት አንድ አመት ከ3-4 ወራት ጀምሮ በተለያዩ አካባቢዎች የሚያደርገውን እንቅስቃሴ እያሰፋ ለመጣ በተደጋጋሚ ሲዘገብ ቆይቷል። አሁን ዛሬ ቃለ ምልልስ የምናደርገው ደግሞ የወለጋ ክፍለ ሀገር ፋኖ እዝ መመስረቱን በተመለከተ ከዋናው ከሰብሳቢው ፋኖ ንጉሴ ጋራ ይሆናል። በጣም ነው ማመሰግነው ፋኖ ንጉሴ የወለጋ ክፍለ ሀገር ፋኖ እዝ ሰብሳቢ ወይም እንግዲህ ወለጋ በቀድሞ አጠራሩ ቢዛሙ። በወለጋ አካባቢ እንግዲህ አዲስ እንቅስቃሴ እንደተጀመረ ነው የምንሰማው። ከዚህ ቀደም ግን እንቅስቃሴዎች እንደነበሩም ይሰማ ነበር፣ ግን በይፋም ተነገረ ነገር አልነበረምና አሁን የተመሰረተው ድርጅት አዲስ ድርጅት ነው? አዲስ የፋኖ አደረጃጀት ነው ወይስ የቆየው ነው አሁን እንደገና መልሶ የተደራጀው? መልካም። አሁን በፊት ያው እንደሚታወቀው ዛሬ ኦሮሞ ነጻነት ሰራዊት ወይንም ኦነግ መሰለኝ በእነሱ አጣር በመንግስት እንትን ሸኔ የሚባለው ቡድን ከኤርትራ በራ ወደ ኦሮሚያ ግዛት ከተመለሰ ለሱ ጀምሮ የዛሬ 5 ዓመት አካባቢ ማለት ነው። እኛ የምናስበው ያው ያኔ በጊዜው ብዙ አይነት ምክንያቶች አሉ። ብዙ እንትኖችም መግለጽ ይቻላል። የመንግስት ተልዕኮ ተቀብለው ህዝቡን ሲጨፈጭፉ እንደነበር ማለት ነው እና ከዛ የዛሬ 5 ዓመት አካባቢ ጀምሮ ስርዓትን ያው ህጻናቶች ሲታረዱ ነበር። ታውቃላችሁ፣ ሴቶች በግፍ ነበር በብሬን በስናይፐር በክላሽ የሚጨፈጨፉት። ከዛም ያለፉትን ቆንጨራ ነበር የሚቃሏቸውና ያኔ የተወሰነው ራስን የማደራጀት ስራ ሰርቷል። በተለይ ወጣቱ ክፍል የዛን ጊዜ ጀመረ ነው ማለት ነው አደረጃጀት። ነገር ግን በጊዜው በዛ እንትን ራስን የመከላከል እንጂ ሌላ አላማ አልነበረውም። ከዛም ከፍ ያለ አላማ አልነበረውም። ያም ሆኖ በየአካባቢ በየወረዳው በየቀበሌው ያው እንትን ስለሚፈልግ ውጊያውን በጊዜው ምንም እንኳን ራስን መከላከል ቢሆንም የወታደራዊ ሳይንስ ወታደራዊ መዋቅር የተወሰነ ቢሆን መያዝ ስለነበረበት እስከ ሻለቃ ድረስ ተደራጅቶ ነበር ማለት ህዝቡ አልፎ አደሩ ራስበሬው ተማሪው ትምህርቱን አቋርጦ ጠቃላይ ህልውናው ለማስጠበቅ ያኔ መከላከል የጀመረው ማለት ነው። ስለዚህ በእነዚህ በ5 ዓመታት ውስጥ ራስን በመከላከል ውስጥ ሆኖ ሶስቱን ያው የሚሰራ ስራ ነበረ። ያው አንድ ጊዜ ጎልቶ ይወጣል፣ አንድ ጊዜ ደግሞ ጸጥ ያለ ይመስላል ጭፍጨፋው። በዛ ልክ እስካሁን ቆይተናል ማለት ነው። አሁን ካለው አጠቃላይ የሀገር ባቃሴ እኛ ቀድመን ራሳችንን ለመከላከል እየተደራጀን ነበር። ስለዚህ እንደውም ግንባር ቀደም ነበር። አሁን ግን ያም ሆኖ ሌሎች ወንድሞቻችን በዛ ልክ በዚህ ራሳቸውን ግንባር እየፈጠሩ መታገል ከጀመሩ እኛም ቀድመን የጀመርነው በትግሉ የነበርነው ሰዎች ራሳችን ሳይመን ወይ ወደ መምጣት አለ አቋም ተይዞ ነው ማለት ነው። እንጂ መጀመሪያውም በዛ ልክ ነው። ግን አናውንስ ኦፊሻሊ ስም የመጣ ነው ዛሬ ነው ማለት እንጂ ወለጋ ውስጥ ፋኖ እንዳለ እየተከላከለ ነው እንጂ ራሱ እየተከላከለ እንደነበር በግልጽ ይታወቃል ማለት ነው። በሻለቃ ደረጃ ዛከፍሎ በእዝ ደረጃ ነው የተመሰረተው። በእዝ ደረጃ ነው የተመሰረተው። እስኪ በዛ አካባቢ ያለውን የኃይል አስተላለፍ እንመልከተው። እንግዲህ እናንተ አሁን ወይም ቀደም ሲልም ስትንቀሳቀሱ ነበር። አሁን ደግሞ አዲስ እዝ ተመስርቷል። እዛ አካባቢ ኦነግ ሸኔ ወይም የኦሮሞ ነጻነት ሰራዊት አለ፣ መከላከያ ሰራዊቱ አለ፣ ሌሎችም ኃይሎች አሉ ወይ በዛ አካባቢ የሚንቀሳቀሱ? ምን ይመስላል እዛ አካባቢ ያለው የኃይል አስተላለፍ? እውነት ነው። አሁን በዚህ ሰዓት ብዙ በኦነግ ሸኔ በሚባለው በኩል ያን ያለ በአማራው ህዝብ ላይ እንትን የሚል ስጋት የለው። ነገር ግን ጋቱ ስለተዳከመ ነው የቀነሰው? ሸኔ ስለተዳከመ ነው ወይስ ሌላ ምክንያት አለ? ማለት ከሸኔ ጋራ የመነጋገርና በጋራ በዋናው በእነሱ አነጋገር ወይም እንግዲህ በጠላት ላይ ትኩረት እናድርግ በሚል ስምምነት ላይ ስለተደረሰ ነው? ምንድን ነው ምክንያቱ? እንግዲህ አሁን የኦነግ ሸኔ ያለበትን በመሰረታዊነት ኦነግ ሸኔ ራሳቸውን ኦነግ ሸኔ ብለው አይጠሩም። ሌሎች በተለይ በመንግስት በኩል የሚጠራውን ስም ያው በተለምዶኛ ስለያዘ ነው እንጂ ማለት ነው። እንግዲህ እነሱ በተለይ ፊት ካሁን መጀመሪያ አካባቢ ዛሬ 4 ዓመት በፊት ጀምሮ ወደ ህዝቡ ጋር በተለይ አማራው ህዝብ ላይ ትኩረት አድርጎ እንትን የማለቱን ነገር እኛም የመከላከል ስራ ስንሰራ አቁመናቸዋል ማለት ነው። በጉልበት ነው በእውነት ለመናገር የቆሙ። ያኔም እነሱ ራሳቸውን እንትን ብለው የሚጠሩት አባው ወይንም ወበው የሚል ስም ሰይመው ነበር ሲዋጉን የነበሩት። ግን ከጊዜ በኋላ የኦሮሚያ ልዩ ኃይል ነበረ ሲወጋን የነበረ ማለት ነው። በ2014 2015 ድረስ የኦሮሚያ ልዩ ኃይል የኦነግ የነበረው ራሱን ቀይሮ ወደ ኦሮሚያ ልዩ ኃይል ሆኖ ነበር እኛን ሲወጋን የነበረ። እሱም ያው እኛም በመከላከል ሂደት አሁን ልዩ ኃይል ፈረሰ ምናምን በሚል ምክንያትም እነሱ ሌላ ስም ሰጥቶ የሚኒሻ የትርናጋቸናና ሌሎች ወደ መከላከያ መልሶ በመደራጀት ለሚል ስም ሰጥቷቸው። ነገር ግን አሁን ደግሞ የመከላከያ ልብስ ለብሶ ትጥቁን የአማራ ህዝብ
በተለይ ወለጋ አካባቢ የሚኖረውን የአማራ ህዝብ ትጥቅ የማስፈታት ትጥቃችሁን ፍቱ፣ ማንም ጠላት የለም፣ ኦነግ ከዚህ በኋላ ጠፍቷል፣ ለኦነግ ታጥቃችሁ ስታገሉ ነበር ግን ይበቃችኋል የሚል ዛሬ መሳሪያ አስረክቡ የሚል ጥያቄ እየጠየቀ ነው። እንግዲህ በማዕረጋቸውም ኮሎኔል ነን ሻለቃ ነን የሚሉ የመከላከያ ደንብ የለበሱ ናቸው። በእርግጥ ናቸው አይደለም የሚለው እንግዲህ እኛ አናውቅም። ነገር ግን ስራቸው ሁሉ አማራውን ከተቻለ ጉልበት አጥቶ በደንብ ከአሁን በፊት እንደሆነው ባዶ እጁ እንዲታረድ ከዛ ውጭ ግን ተማሮ ከዛ ከወለጋ ክፍለ ሀገር እንዲወጣ ነው አላም በግልጽ የሚያሳየው ማለት ነው የሚያደርጉት እንቅስቃሴ። ሌላው አሁን በቅርብ አሁን በዚህ ሰሞን ደግሞ እየሰራ ያለ ከትጥቅ ማውረድ በተጨማሪ በልጅ የአማራ የሆነ ሁሉ ለልጁ 1,000 ብር ግብር እንዲከፍል አመታዊ ግብር ተጥሎበታል ማለት ነው። እነዚህ ጉዳዮች እኛን በጣም አንገብግበውን ከዚህ በኋላ በግልጽ ሻዕቢያን ነው አድርገን ስማችንን እንትን ብለን እያጠራ እንዲያርይዘን እንዋጋለን ሲል የመጨረሻ ውሳኔ ይዘን ነው ማለት ነው የተነሳው። በዚህ ጥምረት ግን በጥምረት የሚሰሩ ኃይሎች አሉ። አሁንም የኦሮሚያ ልዩ ኃይል አልፈረሰም፣ አድማ ብተና አልፈረሰም። ጋቸራ ሲርና ወይ ሲርና ጋቸና የሚሉት አለ፣ ሚኒሻ አለ፣ ፖሊስ አለ። እነዚህ ሁነው ተጣምረው ነው እንትን የሚሉት ይህን ስራ የሚሰሩት ማለት ነው። አማራው ህዝብ ላይ አሁንም እንትን እያበያ አጠቃላይ እዛ አካባቢ ያለው እንትን ይሄ ነው። ግን በዋናነት መከላከያ የሚመስሉ ነገር መከላከያ ያልሆኑ በህዝቡ ላይ አሁን ያልሆነ እየሰሩ ያሉ ማዕረጋቸውን ኮሎኔል ብለው ራሳቸውን የሚያስጠሩ የመከላከያ አባል እንደሆኑ የሚናገሩ ናቸው። እንግዲህ በልጅ ሳይቀር ግብር እንዲጣሉ ያደረጉት ማለት ነው። በወለጋ ክፍለ ሀገር ይሄ ነው ምክንያቶች። በተለያየ ጊዜ ስብሰባዎችን እየሰበሰቡ አሁን የጠቀስካቸው ኮሎኔሎች በስምም መረጃዎች ደርሰውናል። በዛ አካባቢ እንደ መከላከያ ሰራዊት ማለት የመከላከያ ሰራዊት አባል መስለው ስራዎችን ግን የሚሰሩት ስራ ግን በአጠቃላይ የመከላከያን የማይወክልና በአብዛኛው የኦሮሚያ ክልልን ጉዳይ የሚያስፈጽሙ እንደሆነ በተደጋጋሚ መረጃዎች እና ማስረጃዎች ሁሉም ደርሰን ተመልክተናል። እና አሁን እዛ አካባቢ ያለው መከላከያ በምን ሁኔታ ውስጥ ነው ያለው? ጥቃቶችን በየጊዜው እንደሚፈጽም ነው የሚናገረው። በመንግስት በኩል ደግሞ በተደጋጋሚ የሚቀርበው እናንተ በህዝብ ላይ ጥቃት ፈጽማችሁ በዛ አካባቢ ያሉ የኦሮሞ ተወላጆች በተለይ እንዲፈናቀሉ እንዳደረጋችሁ በየጊዜው ይዘገባል። እና እስቲ እዛ አካባቢ ያለው የመከላከያ እና የሌሎች የታጠቁ ኃይሎችም ሮላቸው ምንድን ነው? ምን አይነት ነበረ? ምን አይነት ሚና ነው እየተጫወቱ ያሉት? እንደሚባለው እናንተ በህዝቡ ላይ ጥቃት ፈጽማችሁ እናንተ ጥቃት እንዳትፈጽሙ ለመከላከል ነው እንደዛ አካባቢ የመጡት ወይስ ሌላ ተልዕኮ አለው? እናንተስ ደግሞ የሚቀርብባችሁን ክስ እንዴት ታዩታላችሁ? በእኛ ምናልባት መግለጫ ወጥተናል። የዛሬው ምስረታውን ስናበስር የወለጋ ክፍለ ፋኖ ህዝብ ምስረታ ስናበስር መግለጫችን ላይ አስቀምጠናል። እና እኛ የኦሮሞን ህዝብ የተጋባን የተዋለደን በባህል በእምነትም አብዛኛው ተዋህዶ የሚኖር ህዝብ ነው ያለው። እና እኛ በምን ታምር የሚጋፉንም ፖለቲካውን ታሳቢ አድርገው እንግዲህ እነሱ ፖለቲካ አማራን ብሎ አሳንሶ ወይ ደግሞ ጨቋኝ ነው ብሎ ካሁን በፊት መጥፎ ስም ሰጥቶ በትርክ በጣም አስቀያሚ ማህበረሰብ አድርጎ ማቅረብ ስለሆነ ስራቸው ፖለቲከኞችን አሁን እንቃወማለን፣ ነገም እነሱን ለማጥፋት ነው የምንሰራው። ህዝቡ ላይ ግን ማንም ማህበረሰብ ላይ አንዳንድ ባለጌ እንደው በሁኔታው ሊያጋጥም ይችላል። እነዚህ ነገሮች ግን በፋኖስም ተደራጅቶ ኦሮሞ ማህበረሰብ ላይ በተለየ ደግሞ ኦሮሞ ማህበረሰብ መርጦ እንደዚህ አይነት ግድያዎች፣ ሌሎችም ነገሮች የሚያደርግ ቡድን ይሄን የሚያረግ እኛም ራሱ ያንን ቡድን እንቃወማለን ማለት ነው፣ እንከላከላለን። ስለዚህ እኛ እዛ ላለው ለኦሮሞ ለተጨቆነው አማራ ህዝብ አሁንም ለኦሮሞ ህዝብ እኩል ነው እንትንምለ በመሰረታዊነት እዚህ ምስረታ ውስጥ 2-3 እንትኖች ላይ የመምሪያ ኃላፊነቶች ላይ የኦሮሞ ተወላጆች ልጆች አሉ። በእናታቸውም በአባታቸውም ኦሮሞ የሆኑ ግን እዚህ ትግል ውስጥ የሚንቀሳቀሱ ማለት ነው። 4 ዓመት አብረው ከኛ ጋር ይዘለቁ ኢቭን በአመራርነት ደረጃ እንኳን በሻለቃም ደረጃ ያሉ አሉ። እና እኛ አንዱን ማህበረሰብ ከአንዱ ማህበረሰብ አብልጠን አናይም። ይሄ በእኛ ፍጹም ነውር ነው። በደንባችን ላይ እንደዚህ አይነት ሰራርም የለ አመለካከት የለ። ለእኛ ጸያፍ ነው አንዱን ከአንዱ አብልጦ ማየት። ከሌላው ማለት ከወለጋ ውጭ ባሉ በተለይ በአማራ ክልል ካሉ የፋኖ አደረጃጆች ጋራ ግንኙነት አላችሁ? አዎ እንገናኛለን። በደንብ ነው የምንገናኝ ከሁሉም ጋር ማለት ይቻላል። ተመካክረን ነው የምንሰራው። ተመካክራችሁ ነው የምትሰሩት? ኦኬ ሶ ትደጋገፋላችሁ ማለት ነው። ማለት ፖለቲካ ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በመረጃ ሊሆን ይችላል። በማንኛውም መልኩ ትደጋገፋላችሁ በሚገባ። ኦኬ በመጨረሻ የምታስተላልፈው መልእክት አለ ማለት ይሄን ለሚሰሙ በዛ አካባቢ ላሉ የአማራ ተወላጆችም ሊሆን ይችላል፣ ለኢትዮጵያውያንም ሊሆን ይችላል፣ ይሄን ትግል እንዲያግዙም ሊሆን ይችላል፣ ወይም ደግሞ ሌላ መልእክት ካለ እድሉን እሰጥሃለሁ። እሺ
አመሰግናለሁ። እኔ ማስተላለፍ የምፈልገው በተለይ እዛ አካባቢ እዛ ወለጋ ክፍለ ሀገር ላይ የሚኖረው በተለይ የሁለቱ ማህበረሰብ ክፍል የኦሮሞውና የአማራው ህዝብ ማለት ነው። እነሱ ቀጥታ ወደ ትግል መስመሩ ገብተው ይህንን አረመኔ የሆነ መንግስት ይህን ትልልቅ ሁለት ህዝብ ተጣጥሎ ሲያባላ የቆየውን ክፉ አገዛዝ ከመጨረሻው አስወግደን ለሁሉም የተመቸች አገር እንድናቆም ወደ ትግሉ መስመር ገብታችሁ አብረን እንድንታገል ነው። በዛ በኩልም ሌሎች ጉሙዞችን በተመሳሳይ እንደዚህ በጣም ተጨፍጭፈው የወጡ አሉ ከወለጋ ምድር። በኦነግ ሸኔ ነው በእርግጥ እነሱ የተጨፈጨፉት የሚባለው። ዞሮ ዞሮ ግን እኛም ላይ እንደተደረገው በመንግስት ስፖንሰርነት ነው እነሱም ተጨፍጭፈው እንዲወጡ የተደረገው እና እነሱ ወደ አካባቢያቸው ተመልሰው ከተፈናቀሉበት ቦታ ከእኛ ጋር ተሰልፈው እንዲታገሉ ነው ጥሪ የምናቀርበው። በተለይ ደግሞ ከወለጋ ክፍለ ሀገር በዚያው ጭፍጨፋ ከተለያዩ ዞኖች እና ወረዳዎች ተፈናቅለው በሌሎች አካባቢዎች ለምሳሌ በወሎ ጃራ መጠለያ፣ ሸዋ ደብረ ብርሃን መጠለያ ጣቢያና በጃዊ አካባቢዎች እንደዚህ ተሰደው የተቀመጡ የወለጋ አማራዎች አሉና እነሱ ጋር ያሉ ወጣቶች በተለይ ወደ ወለጋ መጥተው ከኛ ጋር ተጨምረው ታግለው አካባቢያቸውን ነፃ ወጥተው ወገኖቻቸውን መልሰው ወደ ቦታቸው እንዲያመጡ እና ለዛ አስፈላጊውን ትብብር አድርገን ለወለጋ ህዝብ የተመቸች አካባቢ እንድንፈጥር ነው ጥሪ የማቀርበው። አመሰግናለሁ። እኔም በጣም አመሰግናለሁ። ፋኖ ንጉሴ የወለጋ ክፍለ ሀገር ፋኖ እዝ ሰብሳቢ ቢዛሞ ከልብ ነው የማመሰግነው። በሌላም ጊዜ እንደዚሁ መልሼ አገኛለሁ። መልካሙን ሁሉ እመኝልሃለሁ።